አሁን እቺ 100 ብር ሁለተኛው ምርጫ ሲባል ባንክ ማስቀመጥ ባንክም ሳስቀምጣት እንደ አቅሟ 7% ምንም ታገኝልኛለች ስለዚህ ሁልጊዜኛ የሚያስጨንቀን ከኢንፍሌሽን በኋላ ዋናዋ ገንዘብ ትቆያለች ወይ ለምሳሌ ኢንፍሌሽኑ 3% ቢሆን 4% ትርፍ አለው ማለት ነው ከኢንፍሌሽን በኋላ ትንሽ ትጨምርልኛለች ማለት ነው ኢንፍሌሽኑ 10% ከሆነ ግን ከኢንፍሌሽን በኋላ 3 ብር ከሳለው ማለት ነው 97 ብር ትሆንብኛለች እንደማለት ነው አክሲዮን ላይ ሳደርጋት የብርነት ባህሪዋን ሳታጣ ግን ደግሞ የካፒታል ጌን ታገኝልኛለች አንድ እሱ ነው ሁለት ፋይናንስ ተቋም ድረስ አስገባ ባንኩ ከኔ ወስዶ ሌላ ያበድር ነበር አይደል የኛን በሴቪንግ ሞቢላይዝ ያደርግና ሎን አድርጎ ነው የሪተርን የሚያካፍለን አይደል በእሱ ነበር ሜካኒዝሙ አሁን ግን እኔ የምፈልጋቸው ድርጅቶች ላይ ቀጥታ መግባት ይችላል ማለት ነው የዛን ጊዜ አላቅም ነበር አሁን ያ ባንክ ለማን ሰጠው ምንሆን አላቅም አሁን ግን አሳን ኢንቨስተር ይሄ ለምሳሌ ፋብሪካ ነው ለምሳሌ አንዳንድ የሚቸግሩ ነገሮች አሉ ፍራንክሊ ለምሳሌ ማዳበሪያ ይቸግረናል ማዳበሪያ ይቸግረን ማዳበሪያ ፋብሪካ ለሚለው መስጠት እንችላለን ገንዘባችንን ለማለት